የግንባር መረጃዎችን ማስቀደም መረጃዎችን ወደ እናንተ አደርሳለሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በዚህ ሰዓት በተለያዩ አካባቢዎች እየተደረጉ ያሉ ውጊያዎችን በተመለከተ እንዲሁም ደግሞ አሳዛኝ የግንባር መረጃዎችም አሉ። እንግዲህ ያው ውጊያና ዘመቻ ነው። ከዚህ ጋር በተያያዘ የወጡ መረጃዎችም አሉ። እነሱን ጨምሮ ሌሎች ዝርዝር መረጃዎችን አደርሳቸዋለሁ። በአማራ ክልል ካሉት የግንባር መረጃዎች ባሻገር በተለያዩ አካባቢዎች በወለጋም በትግራይም እንዲሁም ደግሞ በጎረቤት ሱዳን ያሉ አጫጭር መረጃዎችን በተመለከተ ወደ እናንተ አደርሳለሁ። ወደ አፍሪካ ቀንድም የሚወስዱን አጫጭር መረጃዎች አሉ። እነዚህ መረጃዎች እስከ መጨረሻው እየተከታተላችሁ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል.ኮም ላይ ያደርሳችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጥቆማ ዜና ጂሜል.ኮም የኢሜል አድራሻ ነው። በዚህ ስልክ ቁጥርም የምትጠይቋላችሁ። ስልክ ቁጥር ከፈለጋችሁ በውስጥ ጠይቁኝ እሰጣችኋለሁ። ተሳትፏችሁን አሳድጉ፣ ለሌሎችም ማሳወቁ። ሰብስክራይብ ሳያደርጉ የሚያዳምጡ ካሉ ሰብስክራይብ እንዲያደርጉ አድርጉ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ በጎንደር ቀጠና ያገኘሁትን መረጃ ነው የማስቀድመው። ክረምት ከመግባቱ በፊት በተጠናክሮ ክረምቱ ከመግባቱ በፊት በተለያዩ ገጠራማ አካባቢዎች አዲስ የዘመቻ ኦፕሬሽን መሰጠቱን የሚገልጹ መረጃዎች ወጥተዋል። በሰሜን ወሎ፣ ምዕራብ ወሎ፣ ደቡብ ጎንደር፣ ማዕከላዊ ጎንደር እና በተለያዩ ቀጠናዎች እንዲሁም ደግሞ በምዕራብ ጎጃም እና ምስራቅ ጎጃም የተለያዩ ቀጠናዎች የሌሊትና የቀን ዘመቻ ስምሪቶች መሰጠታቸውን በአጠቃላይ በአማራ ክልል ከክረምት በፊት ተሽከርካሪዎች፣ ወታደራዊ ኮንቮዮች እና ትልልቅ ሞተራይዝድ መሳሪያዎች መንቀሳቀስ አይችሉም ክረምቱ ተጠናክሮ ከመግባቱ በፊት በሚል ስልታዊ እንዲሁም ደግሞ የሌሊት ዘመቻዎች እየተደረጉ ነው የሚገኙት። ከነዚህ መካከል የዛሬ መረጃዎች ስንመለከት በማዕከላዊ ጎንደር ዞን ደንቢያ ቀጠና በተለያዩ አካባቢዎች ከማለዳ ጀምሮ ከባድ ውጊያ ሲደረግ እንደነበር የዓይን እማኞች ገልጸዋል። መነሻውን ከጎንደር ከጠዳ ካዘዞ እንዲሁም ደግሞ ጎንደር ዙሪያ ወረዳ ማክሰኝት አካባቢ በአምስት አቅጣጫዎች ያደረገ የመከላከያ አድማ ብተና የሚሊሻ ኃይል ወደ ደንቢያ ምስራቅ ደንቢያ የተለያዩ ቀጠናዎች ስምሪት ማድረጉንና በሌሊት ከባድ ውጊያዎች መደረጋቸውን የከበባ የደፈጣ የቆረጣ ሁሉም አይነት ውጊያዎች ስለመደረጋቸው የሚገልጹ መረጃዎች ወጥተዋል። በደንቢያ ሮቢት፣ ድባ፣ ወይና ጣና ተብሎ በሚጠሩ አካባቢዎች በተደረጉ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። እነዚህን የፋኖ ቀጠናዎችን ለመቆጣጠር በሌሊት ነው የሚሊሻና የአድማ ብተና መከላከያ እንቅስቃሴ ያደረገው። ፋኖ ቀድሞ በደረሰው መረጃ በእነዚህ በተጠቀሱት አካባቢዎች ያጸፋ ምላሽ ስለመስጠቱ ሲገለጽ፣ በሌላ መረጃ ደግሞ ከምስራቅ ደንቢያ ወደ ዘንጋሽ ተብሎ ወደሚጠራ አካባቢ በሌሊት የተንቀሳቀሰ በርካታ መካናይዝድ ኃይል በፋኖ ቀጠና ከበባ በማድረግ እንደዚሁ ውጊያ አድርጓል። ፋኖን ከበባውን ሰብሮ ለመውጣት ለተከታታይ 4 ሰዓታት ያለማቋረጥ ውጊያ ማድረጉን ነው የወጡ መረጃዎች የሚገልጹት። በዚህ ውጊያ ከበባ ያደረገው መከላከያና አድማ ብተና ሚሊሻ ከፍተኛ ያልታወቀ ቁጥር ጉዳት ሲያስተናግድ፣ ፋኖም ከበባ ሰብሮ ለመውጣት ከፍተኛ ተጋድሎ አድርጓል። በዚህ በኩል እንግዲህ በፋኖ በኩል ስመጥር የሆኑ የፋኖ መሪዎችን ጨምሮ ቁጥራቸው ያልታወቁ የፋኖ አባላት ጉዳት ማስተናገዳቸውን የፋኖ መረጃ ምንጮች ገልጸዋል። በዚህ ቀጠና በፋኖ አባላት ላይ የደረሰውን ጉዳት በተመለከተ የቀጠናው የፋኖ አደረጃጀት ጉዳዩን በተመለከተ ዝርዝር መረጃዎችን እንደሚሰጡ ገልጸዋል። ዛሬ መስዋዕት ከሆኑት የፋኖ መሪዎች መካከል እንግዲህ ፋኖን ለመምራት ከባንክ ስራ እንዲሁም ደግሞ ከመከላከያ የሻለቃ አዛዥነት ጭምር ተነስተው ፋኖን የተቀላቀሉ ይገኙበታል። ላለፉት 3 ዓመታት እንግዲህ ከስራቸው በመውጣት ለህዝብ ነጻነት በሚል ፋኖን በማደራጀት በመምራት ላለፉት 3 ዓመታት በቀጠናው የፋኖን መሪዎች ሲያደራጁ ሲመሩ የነበሩ እንደነበሩ መረጃዎች ገልጸዋል። በዝርዝር ከፋኖ መሪ አደረጃጀት መግለጫ ይወጣል ነው የተባለው። በዚሁ በጎንደር ቀጠና ወደ ጉና ስንሄድ በሌላ መረጃ ማለት ነው ደቡብ ጎንደር በጉና በየምድር ወረዳ ክምር ድንጋይ ከተማ ፋኖ ወደ ከተማ አስርጎ ያስገባቸው የፋኖ አባላት በፈጸሙት ድንገተኛ ጥቃት የወረዳ ባለስልጣናትን አጅበው የነበሩ የሚሊሻ አባላት ጉዳት አስተናግደዋል የሚል መረጃ ወጥቷል። የጉና በጌምድር ወረዳ ኮሚኒኬሽን ባለስልጣንን ጨምሮ ሌላ ያልታወቁ የባለስልጣናትና የሚሊሻ አባላት ከባድ ጉዳት ደርሶባቸዋል። ለሕክምና ወደ ደብረ ታቦር ሆስፒታል ስለመወሰዳቸው የወጡ መረጃዎች ይገልጻሉ። በጥቃቱን ተከትሎ የሞት ጉዳት ስለመኖሩ እስካሁን የተረጋገጠ መረጃ የለም ብለዋል። ወደ ጎጃም ስንሄድ በደጋዳሞት ቀጠና እንዲሁም ደግሞ በሞጣ ቀጠና በሁለት አካባቢዎች ዛሬ ከማለዳ ጀምሮ እንደዚሁ የሌሊት ዘመቻዎች ሲደረጉ እንደነበር የወጡ መረጃዎች ገልጸዋል። በደጋዳሞት ቀጠና በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ያሉት የመረጃ ምንጮች ዛሬ ከማለዳ 11 ሰዓት መነሻውን ገነት አቦ ተብሎ በሚጠራ ቦታ ያደረገ መከላከያ አድማ ብተናና ሚሊሻ በደጋዳሞት ወረዳ ሰቀላ ተብሎ ወደሚጠራው አካባቢ የሌሊት እንቅስቃሴ ማድረግ ፋኖን ከበባ ውስጥ ለማስገባትና ጥቃት ለማድረስ እንቅስቃሴ ቢያደርግም ፋኖ በአጸፋ ምላሽ በመስጠት
በሞርተር በድሽቃ የታገዘ ውጊያ እስከ ግማሽ ቀን ድረስ ተደርጓል ብለዋል። ውጊያውን ተከትሎ ወደ ሰቀላ ተንቀሳቅሶ የነበረው መከላከያ ወደ ገነት አቦ ሲመለስ የደረሰው ጉዳት በዝርዝር ግን አልታወቀም። የፋኖ ቀጠናዎችን ለመቆጣጠር ወጥቶ የነበረው ኃይል ስለመመለሱ ተገልጿል። ከታሰበው ቦታ ሳይደርስ መከላከያ ከፋኖ በተሰጠ አጸፋ ምላሽ ወደ ኋላ ተመልሷል ወደ ገነት አቦ ያሉት የመረጃ ምንጮች፣ በውጊያው ግን የደረሰው ዝርዝር ጉዳት በውል አልታወቀም ተብሏል። በዚሁ በጎጃም ቀጠና በሞጣ ዙሪያም እንደዚሁ ውጊያዎች ሲደረጉ አርፍደዋል። በሞጣ ቀጠና በተለያዩ ግንባሮች ከረፋት ጀምሮ እስከ እኩለ ቀን ድረስ በሞርተር በድሽቃ በዙ 23 የታገዙ ውጊያዎች ስለመደረጋቸው ከአካባቢ የወጡ መረጃዎች ገልጸዋል። አንደኛው ከአዴት ጎንጅና ከሞጣ በሶስት አካባቢዎች እንቅስቃሴ ካደረገ መከላከያ አድማ ብተናና ሚሊሻ ጋር ነው ውጊያ የተደረገው። ከሞጣ ወደ አስተሮይ ተብሎ ወደሚጠራ አካባቢ ከተንቀሳቀሰ የሚሊሻና የአድማ ብተና እንዲሁም ደግሞ የመከላከያ ኃይል ጋር አጋሙሃ ተብሎ በሚጠራ አካባቢ ለሰዓታት የቆየ ውጊያ ተደርጓል። በዚህ ውጊያ የደረሰ ሰብአዊ፣ ቁሳዊና ወታደራዊ ጉዳት አልታወቀም። ሞጣ ተነስቶ ወደ አስተሮይ ጉዞ ያደርግ የነበረው ኃይል አጋሙሃ ላይ ከተደረገ ውጊያ በኋላ ወደ ሞጣ ስለመመለሱ የዓይን እማኞች ገልጸዋል። በሌላ በኩል እንደዚሁ ከአዴትና ጎንጅ ቆለላ ተብሎ ከሚጠሩ ሁለት አካባቢዎችም ወደ አስተሮይ እንቅስቃሴ ለማድረግ ዘመቻ የጀመረ መከላከያ አድማ ብተናና ሚሊሻ ጋር ከፋኖ ጋር ውጊያ ተደርጓል። ወለቆ ተብሎ በሚጠራ ወንዝና እንዲሁም ደግሞ ዘማም ተብሎ በሚጠራ አካባቢ ነው ውጊያ የተደረገው። ወለቆና ዘማም አካባቢ በድሽቃ የታገዘ ውጊያ እስከረፋድ 5 ሰዓት ድረስ እንደነበር ተገልጿል። የደረሰው ጉዳትም በውል አልታወቀም። እነዚህ የተቀናጁ ከ3 አቅጣጫዎች የተደረጉ ዘመቻዎች ናቸው። ወደ አስተሮይና አካባቢው ወደ ሸዋ ስንሄድ ደግሞ ሸዋ በደራ ቀጠና ያለውን አጠቃላይ ሁኔታ የተመለከቱ መረጃዎችን ወደ እናንተ አደርሳለሁ። በሸዋ ደራ ወረዳ ሰሞኑ እንግዲህ በርካታ የሸኔ ታጣቂዎች ወደ አካባቢ መግባታቸው በተደጋጋሚ ሲገለጽ ነበረ። ይህንን ተከትሎ በአካባቢው በተለይ በአማራ መኖሪያ ቀበሌዎች ላይ ከፍተኛ ግድያ፣ እገታ እንዲሁም ደግሞ ድብደባ፣ የንብረት ውድመት፣ የንብረት ዝርፊያ፣ የቀንድ ከብቶችን እንደዚሁ መንዳትና መዝረፍ እየተፈጸመ ነው የሚገኘው። በጣም የሚያሳዝነው በሴራ የአካባቢው አስተዳዳሪዎች፣ የአማራ ሚሊሻዎች በአየር ጥቃት ጭምር ጉዳት እንደርስባቸው አድርገዋል። ለሸኔ ታጣቂዎች ስልታዊ ድጋፍ የሚያደርጉት የአካባቢ ኦህዴድ ባለስልጣናት ዛሬም ይህን አድርገዋል። እስኪ የውሎ መረጃዎችን በደራ ቀጠና እንመልከታቸው። በሸዋ ደራ ወረዳ በተለያዩ ከተሞችና ቀበሌዎች ከትላንትናው ዕለት ጀምሮ በተቀሰቀሰ ከባድ ውጊያና በተፈጸመ የአየር ጥቃት እስካሁን ድረስ በአጠቃላይ ከ30 በላይ ሰዎች ህይወታቸው ማለፉ ታውቋል። በሌሎች ደግሞ ቁጥራቸው 18 የሚሆኑ ደግሞ መታገታቸውን ነው ከአካባቢ የወጡ መረጃዎች የገለጹት። በዚህ ጥቃት በሲቪል ዜጎች መገደል መታገት ብቻ ሳይሆን በመቶዎች የሚቆጠሩ የቀንድ ከብቶችም መዘረፋቸውን ነው ከአካባቢ የወጡ መረጃዎች የሚያሳዩት። የኦነግ ሸኔ ታጣቂዎችን እንቅስቃሴ በቀጠናው ስንመለከት የኦነግ ሸኔ ታጣቂዎች ዛሬ ሌሊት 9 ሰዓት ጀምሮ መነሻቸውና ሙሉ ድጋፍ ቀለብ ከሚያገኙበት አሊ ጎደ ጨፌ ተብሎ ከሚጠራ አካባቢ ወደ አባዶ ታዳጊ ከተማ በመንቀሳቀስ መጠነ ሰፊ ወረራ ፈጽመዋል። አባዶ ተብላ የምትጠራው ከተማ ላይ የነበሩ ሰዎችን አግተው ወስደዋል፣ ገድለዋል። እስካሁን ድረስ አድራሻው ያልታወቀም በርካታ ሰዎች አሉ። እስከ ረፋ ድረስ በቆየው በዚህ ውጊያ አባዶ ተብላ የምትጠራው ከተማ በተተኮሰ ጥይት የ10 ሰዎች ህይወት ማለፉ ነው የታወቀው። በተመሳሳይ ታጣቂዎቹ ወደ ማርገጃ ተብሎ ወደሚጠራ አካባቢ እንቅስቃሴ በማድረግ ባዮ ብርጀ ተብሎ የሚጠሩ አካባቢዎች ካሉ ሌሎች ኃይሎቻቸው ጋር በመቀናጀት ቱቲ ገብሮ ሰኞ ገበያ ከተሞችንም ለመውረድ አሁን እየተንቀሳቀሱ እንደሆነ የወጡ መረጃዎች ያሳያሉ። በአሁኑ ሰዓት በሳላሽ ከተማ ውጊያ እየተካሄደ ነው ያሉት የመረጃ ምንጮች ጫካ ከተማ የስጋት ዳመና ማንዣበቡና በሰልኩላና ጉንዶ መስቀል ከተሞችም ከፍተኛ ስጋት እንዳለ እና ነዋሪዎቹ ከባድ ስጋት ላይ መውደቃቸውን መረጃዎች ገልጸዋል። ምናልባት ይህንን መረጃ የምትከታተሉ አድማጭ ተመልካቾች አሁን ኦነግ ሸኔ ወደ በተለይ በጃልመሮ የሚመራው ታጣቂ ኃይል ፊት ለፊት ስምሪቱን ያደረገው አብይ አህመድ ላይ ነው፣ ብልጽግና ላይ ነው የሚሉ አስተያየቶችን ሲሰጡ መለከታለሁ። በዋናነት ግን የያዙት አይለቅምና አሁን በደራ ቀጠና እያደረጉ ያሉት መጠነ ሰፊ ጥቃት ከአካባቢው የብልጽግና ባለስልጣናት ጋር በመቀናጀት በንጹሃን ላይ ነው። የድሮን ጥቃት ተፈጽሟል። በዚህ ቀጠና እንግዲህ የድሮን ጥቃቱም ጉዳት ያደረሰው በአማራ ሚሊሻዎች ላይ መሆኑን ነው መረጃዎች የሚያሳዩት። በአካባቢው በተፈጸመ የሰው አልባ አየር ድብደባ 8 ሰዎች ህይወት ማለፉ ታውቋል። የድሮን ጥቃቱ ህይወታቸውን ካጡት መካከል እና አባዩ አብየ፣ አምታቴ መንግስቴ፣ ዲያቆን ብሩክ ከፋለ እና ወንድሙና አባቱ ሶስታቸው እንዲሁም ደግሞ ዳዳ ደመቀ እንዲሁም ለቱቲ እርሻ ስራ የመጡ የጉልበት ሰራተኞችን ጨምሮ
ገቹ የተባለ ግለሰብ ይገኝበታል ተብሏል። ይህንን በተመለከተ የድሮን ጥቃቱን የአካባቢ የመረጃ ምንጮች በሴራ የተሰጠ መረጃ ነው ይህን ጉዳት ያደረሰው ይላሉ። የውስጥ መስመር የወጡ መረጃዎች እንደሚያሳዩት ይህ ጥቃት የአካባቢው ገበሬዎችን ኢላማ እያደረገውና ሚሊሻዎች ላይ የተቀነባበረ ጥቃት ነው ይላሉ። የደራ ወረዳ አስተዳዳሪ አቶ መስፍን ታዬ ሚሊሻ ኃላፊው ደውሎ ናደው ደመቀ ለሚባል ሰው በደወል ገበሬውን ይዘህ ወደ ወንቤሳ አካባቢ ስምሪት ውሰድ በሚል ሸኔን ወንቤሳ አካባቢ ተከላከል የሚል ስምሪት ከሰጠ በኋላ ገበሬውን ተሰባስቦ በመጣበት ቦታ አርዳ ማምሬ ተብሎ በሚጠራ ቦታ ላይ የአየር ኃይል ድብደባ ተፈጽሟል። በተፈጸመው ድብደባም ከላይ የተጠቀሱ ሰዎች ህይወታቸው ሲያልፍ 4 ደግሞ ከባድ 6 ቀላል ቁስለኛ ሆነዋል። ታጣቂዎቹ ያሉበት ኦነግ ሸኔ ማለት ነው ወባሶ በተባለ ስፍራ ሆኖ አየር ጥቃቱ ግን ወደ እነሱ በሚሄዱ የአካባቢው ሚሊሻዎች ላይ የተፈጸመው 1 ሰዓት ተኩል በሚርቅ ቦታ ላይ እንደሆነ እንግዲህ የመረጃ ምንጮቹ ለጥርጣሬያቸው ይህን እንደመነሻ አድርገውታል። እስካሁን ባለው መረጃ ቀጠናው ከፍተኛ ውጥረት ውስጥ ነው የሚገኘው። የአካባቢው ማህበረሰብ በአስቸኳይ ድጋፍ ካልተደረገለትና አስፈላጊው ጥንቃቄ ካልተደረገ ከዚህ የበለጠ እልቂት ሊደርስ ይችላል። ዛሬም እንደዚሁ አባጦ ተብሎ በሚጠራ ቦታ የ12 ሰዎች አስክሬን ስርዓተ ቀብር ስለመፈጸሙም አካባቢ የወጡ መረጃዎች ገልጸዋል። ወደ ወለጋ የሚወስደን መረጃ ላስከትል። በምስራቅ ወለጋ የኦሮሚያ ክልል ለቁልፍ የደህንነት ሰው እና የኮማንዶ መሪዎች በፋኖ ቁጥጥር ስር መዋላቸው ታውቋል። ታጋሾቹን ለማስለቀቅ የተሰማራ የኮማንዶ ኃይልም መንደር 4 ተብሎ በሚጠራ ቦታ ከባድ ጥቃት ተፈጽሞበት ከባድ ጉዳት አስተናግዷል። በጊዳ አያና ወረዳ በአሁኑ ሰዓት ስትራቴጂካዊ በሚባሉ ቦታዎች ላይ ከባድ ውጥረትና ውጊያ መቀስቀሱም ተሰምቷል። መረጃዎቹን እንመልከታቸው። በምስራቅ ወለጋ ሊሙ ገሊላ ወረዳ ልዩ ስሙ ፊጤ ቦቆ ተብሎ በሚጠራ ቀበሌ በተካሄደ ድንገተኛ ዘመቻ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ የደህንነት ቁልፍ ሰው የሆነና በአካባቢው መረጃዎችን ለመሰብሰብ የተሰማራ እንዲሁም ደግሞ አብሮት የገዳ ኮማንዶ ዘመቻ መሪ የሆነ ኮማንደር ያዴታ ያሚን ጨምሮ በፋኖ እጅ መውደቃቸው ተገልጿል። ኮማንደሩና ደህንነቱ ሰው በተጨማሪ የሊሙ ወረዳ የሚሊሻ ጽሕፈት ቤት ኃላፊ አብረው በፋኖ በቁጥጥር ስር መዋላቸውም ተሰምቷል። እነዚህ ከፍተኛ የደህንነትና ወታደራዊ አመራሮችን ለማስለቀቅ ከፍተኛ ቁጥር ያለው የገዳ ኮማንዶ ወደ አካባቢው ስምሪት ያደረገ ቢሆንም መንደር 4 ተብሎ በሚጠራ ቦታ በተደረገ የመልሶ ማጥቃትና የውጊያ አብዛኛው የክልሉ ልዩ ኃይል ከባድ ጉዳት አስተናግዷል፣ ተደምስሷል ተብሏል። ከዚህ ጋር በተያያዘ ጊዳ አያና በተመለከተም እንደዚሁ ሌሎች መረጃዎች አሉ። በምስራቅ ወለጋ ዞን ጊዳ አያና ወረዳ እንደወደ ዲቾ ቀበሌ በአሁኑ ሰዓት ከውጊያ መቀስቀሱና እንዲሁም ደግሞ ፍጥጫዎች ማየላቸው ተሰምቷል። አሊ ተብሎ ወደሚጠራው አካባቢ በሚወስደው መንገድ አጠገብ አቶ ታሻሌ እርሻ አካባቢ የሚገኝ ስትራቴጂካዊ ተራራ ላይ ነው ውጊያ የተቀሰቀሰው። በአሁኑ ሰዓት በሁለት የተከፈለ የመከላከያና የኦሮሚያ ልዩ ኃይል የጦር ቡድን ቱሉ ፋጉግ ተብሎ ወደሚጠራ ተራራማ ስፍራ እንዲሁም ደግሞ በሌላ በኩል ጎንቦች ተብሎ ወደሚጠራ የተራራው ሌላ አቅጣጫ እንቅስቃሴ ማድረጉን ተከትሎ ነው በአካባቢው ውጊያ የተቀሰቀሰው። በአካባቢው ያለው መሬት እና ሁኔታን በተመለከተ በቅርብ ርቀት እየተከታተሉ ያሉ የመረጃ ምንጮች አሁን በዚህ ሰዓት ውጊያ ተቀስቅሷል በአካባቢው ብለዋል። መረጃዎቹ ተጠናክረው ሲደርሱ ወደ እናንተ አደርሳለሁ። ህወሓትን የተመለከተ መረጃ አስከትላለሁ። እንግዲህ ደብረጽዮን ገብረ ሚካኤል 38ኛ የሰማዕታት መታሰቢያ በሚል በትግራይ ክልል በተለያዩ አካባቢዎች እየተደረገ ባለ ስነ ስርዓት ላይ ንግግር አድርገዋል። እንግዲህ አድማጭ ተመልካቾች ምናልባት ይህን መረጃ የምትከታተሉ በተደጋጋሚ እንደሚገለጸው ይህንን መረጃ ከሰማችሁ በኋላ የህወሓት ሰዎችን ወቅታዊ አቋም ትገነዘባላችሁ ወይም ደግሞ ታውቁታላችሁ። ይህንን የምናገረው ለምንድን ነው? ህወሓት ጋር በተያያዘ ብዙ አስተያየቶችን እመለከታለሁ። በጣም ጥቂት የሚባሉ ሰዎች ህወሓትን አሁን እንዳዳኝ እንደ ነፃ አውጪ ይመለከቱታል። ህወሓት ምንም አይነት አቋም አልለወጠም። በአደባባይ የሚናገሩት ንግግር የ1967 ዓ.ም የጻፉትን ማንፌስቶ ነው። አሁን ህወሓትን ለየት የሚያደርገው በአሁኑ ዝግጅቱ በኢትዮጵያ ሀገረ መንግስት ውስጥ ለመቀጠል ፈጽሞ ፍላጎት የሌለው መሆኑን የሚያሳይ ነው። ለዚህም እንግዲህ የዲፕሎማሲ የመውጫ መንገዶችን አማራጮችን በመጠቀም ከሱዳን፣ ከኤርትራ እንዲሁም ደግሞ ከግብፅና ከሌሎች ሀገራት ጋር ካለው ዲፕሎማሲያዊ ቁርኝት ባሻገር የመሬት መውጫ መንገዶችንም ይዟል። ስለዚህ ህወሓት የነፃ ሀገር ግንባታና ነፃ ሀገር ምስረታውን ይፋ ለማድረግ ነው የሚታገለው። ለዚህ ደግሞ ሁላቸውም ማንም ሳያስገዳቸው ሀሳባቸውን እየገለጹ ነው የሚገኙት። በትግራይ ልዩ ልዩ አካባቢዎች የተከበረ በሚገኘው 38ኛው መታሰቢያ በዓል ላይ የተገኙት ዶክተር ደብረጽዮን ገብረ ሚካኤል የትግራይ ሀገርነትና ነፃ ሀገር የመሆን ምስረታን በተመለከተ
አሁንም አቋማቸው እንዳልተለወጠ ነው የገለጹት። በትጥቅ ትግሉና ማዕከላዊ መንግስት ውስጥ የነበረውን ሂደት ካብራሩ በኋላ ራስን በራስ የማስተዳደርና ነፃ ሀገር የመገንባት ዓላማው እንደሚቀጥል በመጥቀስ ህዝቡ ከጎናቸው እንዲቆም ጥሪ አቅርበዋል። ራስን በራስ ማስተዳደር፣ ነፃ ሀገር መገንባት ዓላማችን እናስቀጥላለን ሲሉ የገለጹት ደብረጽዮን ለዚህም የትግራይ ህዝብ አስፈላጊውን ድጋፍ እንዲያደርግላቸው ጥሪ አቅርበዋል። የህወሓት ያልተለወጠ የ50 ዓመት አቋም ነው። አሁን ህወሓት ወደ አዲስ አበባ ይመጣል። በኢትዮጵያ ውስጥ እንደ ትላንቱ የግንባር መንግስት ይፈጥራል። በማዕከላዊ መንግስት ውስጥ ተሳትፎ ይኖረዋል የሚሉት ጉዳዮች ትላንትና የተናፈቁ ጉዳዮች ናቸው። ህወሓት አቋሙን እያስቀመጠ ነው። የተወሰዱብኝ ግዛቶች ለያዝና ነፃ ሀገር አውጃለሁ እያለ ነው የሚገኘው። እንግዲህ ትግራይን ነፃ ሀገር ለማድረግ ትግራይን ለማስገንጠል ሌላ ኢትዮጵያዊ ዋጋ ይከፍላል ወይ? በዚህ የወታደራዊና የፖለቲካ አደረጃጀት ውስጥ ምን ትርፍና ኪሳራ ኑሮ ነው ወይስ ደግሞ ምን አዲስ ሰነድ ተጽፎ ነው? ምን የተሻሻለ የህወሓት የተለወጠ አቋም ኑሮ ነው የሚለውን ሁሉም ሰው እየጠየቀው ያለው ጉዳይ ነው። በዚህ ላይ ህወሓት የነፍስ አባታችን ነው፣ መቀሌ ድረስ ሂደን እንቀበለዋለን የሚሉ አስተያየቶችን ከመጮህ ይልቅ ህወሓት ምን አቋም ለወጠ? ምን አዲስ ስምምነት አመጣ? ፖለቲካዊ አቋሙ ርዕዮተ ዓለሙን ለውጧል ወይ? በኢትዮጵያ ሀገረ መንግስት ያለው አመለካከት ምንድነው? ለአማራ ህዝብ ያለው አመለካከት ምንድነው? አጠቃላይ ከኢትዮጵያ ሀገረ መንግስት ግንባታ ጋር በተያያዘ መንግስት በሆነበት ጊዜም ትጥቅ ትግል እያደረገ ባለበት ጊዜ አሁንም እንደ ዲፋክቶ ስቴት በሆነበት ሰዓት እያራመዳቸው ያለው አቋም ምንድነው የሚለውን በተመለከተ ይህን መጠየቅ ነው። ከዛ ባሻገር እነዚህን የሚጠይቅ ሰዎች በትክክል የተቆጠረ ሐሳብ ማቅረብ የተቆጠረ ሐሳብ መቀበል የሚችሉ ሰዎች ናቸው። ከዛ ባለፈ ግን ዝም ብሎ ከደብረጽዮን ጋር ወደፊት እንዲሁም ደግሞ ህወሓት ነፃ ያወጣናል የሚለውን ጉዳይ በተመለከተ ነገና ከነገ ወዲያ ማጣፊያውም ማወራረጃውም የሚያጥር ጉዳይ ነው የሚሆነው። ከዚህ በፊት ከህወሓት ጋር ትብብር በተደረገበት ጉዳይ ምን ጥቅም ተገኝቷል? አሁን አንዳንዶቹ ከማያቸው አስተያየቶች መካከል አይ የአሁኑ ትውልድ የ1983ቱን ትውልድ አይደለም ምናምን አሁን ይሄ ትውልድ ነው አይደለም ወደሚለው ክርክር ውስጥ አይደለም የሚገባው። ከህወሓት ጋር ለመስራት ምን አዲስ ስምምነት አለ? ህዝብ ሊያውቀው ይገባል። ይሄን የህወሓት የለወጠው የፖለቲካ ፍኖተ ካርታ ምንድነው? ህዝብ ሊያውቀው ይገባል። ከዚህ ውጭ አሁን ህዝብ ሊያውቀው የሚጠይቀው ይሄንን ነው። ትላንት የነበረውን ስለነበረው ህወሓትማ ለማን መንገር ያስፈልጋል? ሁሉም ሰማዩ ምድሩም ያውቀዋል። የትግራይ ህዝብ የትግራይ እናቶች ያውቁታል ህወሓትን። አሁን አምረው እየታገሉት ያለውን ህወሓት ሌላው እንዲቀበለው ብፁዕ አድርጎ ማቅረብ ትዝብት ውስጥ ከመሆን ነገና ከነገ ወዲያ በሚወጣ የፖለቲካ ምስቅልቅል ውስጥ ደግሞ ራስንና የልጅ ልጅን ከማስጠየቅና ትዝብት ውስጥ ከመግባት የዘለለ አይሆንም። መጠየቅ ካለበት ከህወሓት ጋር ለመስራት ህወሓት ምን የፖለቲካ ለውጥ አደረገ? ይሄው ትግራይ ነፃ ሀገር እንገነባለን እያለ ነው ያለው። ይህን ንግግር የተናገረው ደብረጽዮን ዛሬ ሰኔ 15 2018 ዓ.ም የአበባ ጉንጉን ሲያስቀምጥ ነው። ይህን የሚከራከርና የሚሟገት ካለ መልካም ነው የሚሆነው። ወደ መረጃዎቹ ቀጥላለሁ። ወደ መረጃዎቹ ስቀጥል የሱዳን ቀውስ የተመለከቱ አጫጭር መረጃዎች እንዲሁም ደግሞ በሶማሌላንድ አዲስ ወታደራዊ ስምሪትን የተመለከቱ መረጃዎችን አስከትላለሁ። የሱዳን ቀውስ በተመለከተ የሱዳን የእርስ በርስ እልቂት፣ የረሃብ ስጋትና የውጭ ጣልቃ ገብነት በተመለከተ በአልቡርሃንና በመሐመድ ደጋሎ መካከል የተቀሰቀሰው ጦርነት በዓለም ላይ እጅግ አስከፊ የተባለውን ሰብአዊ ቀውስ በሱዳን እንዲከሰት አድርጓል። እስካሁን በዓለም ላይ ከታዩ ሰብአዊ ቀውሶች ውስጥ እጅግ የከፋው ቀውስ እንደሆነ ነው የተባበሩት መንግስታት ድርጅት እየገለጸው። ይህ በእንዲህ እንዳለ በአካባቢ በሰሜን ኮርዶፋን ዋና ከተማ የሆነችውና ስትራቴጂካዊ የትራንስፖርት ማዕከል የሆነችውን ኤል አባይድ በኤሚሬትስ በሚደገፈው አርኤስኤፍ ሚሊሻ ተከባ ትገኛለች። ይህም በዓለም አቀፍ ማህበራትን እንዲሁም ደግሞ የተባበሩት መንግስታት ድርጅትና እንደ ኖርዌይ፣ እንግሊዝ ያሉ መንግስታትን እጅግ እንዳሳሰበ ነው የተገለጸው። ከተማ ሙሉ በሙሉ የውሃ፣ የኤሌክትሪክ፣ የነዳጅ አቅርቦቷ ተቋርጦባታል። የኑሮ ውድነቱን ሊሸከሙት ከሚችሉት በላይ የሆነ ሲሆን አንድ ዳቦ 500 የሱዳን ፓውንድ ደርሷል። በከተማው ውስጥ አስከፊ ሁኔታ ነው ያለው። አቅም ያላቸውና የትራንስፖርት ገንዘብ መክፈል የሚችሉ ከተማውን ለቀው እየወጡ ሲሆን ከተማው ከበባ ውስጥ ገብቷል ተብሏል። ወደ ኦምዱርማን ተብሎ ወደሚጠራው የሱዳን የካርቱም አቅራቢያ ነው የተሰደዱ ያሉት። በብሉ ናይል ግዛትም እንደዚሁ የሱዳን በደጋሎ የሚመራው የሱዳን መስራች ህብረት ኃይሎች የሚባለው ኃይል ከጀነራል አልቡርሃን ጦር ጋር ባደረጉት ከባድ ውጊያ ስትራቴጂክ የሆነችውን ሲርኩም ተብላ የምትጠራ ከተማን ዛሬ ስለመቆጣጠሩ ከሱዳን የወጡ መረጃዎች ገልጸዋል። በሌላ በኩል ኮስቲ ከተማ በስተደቡብ የሚገኝ 7ኛ መንደር ተብሎ የሚጠራ አካባቢ በአልቡርሃንና በመሐመድ ደጋሎ ጦር መካከል ከባድ ውጊያ እየተደረገ ነው የሚገኘው። በዚህም እንግዲህ አጠቃላይ ወደ ብሉ ናይል ግዛት እንደገና አዲስ ውጊያ ሊቀሰቀስ ይችላል የሚል ስጋት እንዳለ ታውቋል። ይሄ ከኢትዮጵያ ጋር በአሶሳ በኩል የሚዋሰነው አካባቢ ነው። ሌላው የጃንጃዊድ ሚሊሻዎች በመካከለኛው ሪፐብሊክ አፍሪካ እንግዲህ ከሌላ ሀገር ማለት ነው
ከመካከለኛው አፍሪካና ከሌሎች የአፍሪካ ሀገራት ቅጥረኛ ወታደሮችንና የላቁ ተሽከርካሪዎችን፣ ድሮኖችን እያስገቡ መሆናቸው ታውቋል። ይሄ ለጀኔራል መሐመድ ደጋሎ ነው። በተቃራኒው የየመን ሁቲ አማጽያን ከኢራን ያገኟቸውን በርካሽ የሚገዙ ድሮኖችንና ቴክኖሎጂዎችን በኮንትሮባንድና እንዲሁም ደግሞ በድጋፍ ለሱዳን እስላማዊ ንቅናቄ ታማኝ ለሆኑና ለሱዳን ጦር ጎን ለሚዋጋው ባለፈው አሜሪካ ማዕቀብ ለጣለችበት ኃይል እያቀረቡ መሆናቸውን መረጃዎች ገልጸዋል። የሱዳን አሁን ባለው ሁኔታ ትልቁ የስደት ቀውስ ያለባት ሀገር ብትሆንም ወደ 9 ሚሊዮን ተፈናቃዮች ችግር ውስጥ ገብተዋል። እስካሁን 72% የሚሆን እርዳታ እንዳላገኘ የተባበሩት መንግስታት ድርጅት ገልጧል። ይህንን እርዳታ ካላገኘ የሱዳን ቀውስ በአይን ለማየት በጆሮ ለመስማት በሚሰቀጥጥ ሁኔታ ተባብሶ ሊቀጥል ይችላል ብሏል። ወደ አፍሪካ ቀንድ መረጃዎቻችን ስንመለስ የእስራኤል እግር ማረፊያ የሆነችው ሶማሌላንድ አሁን የፖለቲካዊ ወታደራዊና ስትራቴጂክ እንቅስቃሴ ተጀምሮባታል ነው የተባለው። እስራኤል ሶማሌላንድ ላይ በወታደራዊ ኃይል ለማቋቋም እንቅስቃሴ እያደረገች ስትሆን ቱርክ ደግሞ በአፍሪካ ቀንድ ለሶማሊያ ፌዴራላዊ መንግስት ራሷን ነፃ እንድታወጣና ቀጠናዋን ግዛቶቿን እንድታስከብር ከፍተኛ የጦር መሳሪያ አቅርቦት እያደረገች ነው። የእስራኤል ወታደሮች በሶማሌላንድ እንግዲህ አንደኛው መረጃ የእስራኤል የሶማሌላንድ ነፃነትና እውቅና መስጠቷን ተከትሎ በሁለቱ ወገኖች የደህንነት ስምምነት መሰረት በርካታ የእስራኤል ወታደሮች ምናልባትም ጥቁር ናቸው ኢትዮጵያን ሳይሆኑ አይቀሩም ተብሏል። እንግዲህ ከኢትዮጵያ ሄዱ በርካታ የእስራኤል ወታደሮች አሉ። እነዚህ ወታደሮች ለሶማሌላንድ መግባታቸው ታውቋል። የሶማሌላንድ ባለስልጣናት እስራኤል ለፖሊስና ለወታደራዊ ኃይሎች ስልጠና እየሰጠች ድጋፍ ለማድረግ ነው ወታደሮቹ የገቡት የሚል መከራከሪያ አቅርባለች። ሶማሊያ ግን ጉዳዩን የሉዓላዊነት ጉዳይ አድርጋ ትመለከተዋለች። ስትራቴጂካዊ ቦታ ላይ ያለውን የበርበራ ወደብን ባህር ኃይል ለመመስረት ነው የተንቀሳቀሱት የሚለው የጀርመን ጋዜጦች ዘገባም የአንድ ጀርመን መከላከያ መጽሔት ዘገባ እንደሚያመላክተው እስራኤል በጀርመን የተሰሩትን ዶልፊን ክላስ የተባሉ ሰርጓጅ መርከቦቿን በርበራ ወደብ ለማቆምና የሁቲ አማጽያን የየመን የኤደን ባህረ ሰላጤ የቀይ ባህርና የባብል ሰርጦችን ለመቆጣጠር ነው ይህንን እያደረገች ያለችው ተብሏል። ይሁን እንጂ የሶማሌላንድ ባለስልጣናት ለጦር ሰፈሩ የሚሆን ድርድር እያደረጉ መሆኑ በይፋ አስተባብለዋል። ይህ የእስራኤል እንቅስቃሴ በቀይ ባህር ላይ የሁቲ አማጽያንን ለመቆጣጠር የተደረገ ወታደራዊ አዲስ የጦር ሰፈር ግንባታ ነው። ከዚህ ጋር በተያያዘ የኢትዮጵያ ስምን በተደጋጋሚ ይነሳል። ምናልባት የኢትዮጵያውያን ወታደሮች ወደ ኢትዮ እስራኤል የሆኑ ወታደሮች ጥቁር እስራኤላውያን ወታደሮች ወደዚህ ቀጠና የሄዱት የተለያየ ጥቅም አንጻር ሊሆን ይችላል። አንደኛ ሁለት ቋንቋ መናገራቸው፣ አማርኛ መናገራቸው ከኢትዮጵያ በኩል ላለው አጠቃላይ ሁኔታ፣ ሁለተኛ በእስራኤል በኩል የሂብሮ ቋንቋ መናገራቸው ከእስራኤል አንጻር እነዚህ ጥቁር ኢትዮጵያውያን ወታደሮች የእስራኤል ወታደሮች ወደዚህ ቀጠና የተላኩበት ከዚህ አንጻር ሊሆን ይችላል። እንግዲህ ወደፊት የምናየው ጉዳይ ይሆናል። የሶማሊያ መንግስት ተቃውሞን እየገለጸ ነው። የሶማሊያ ፌዴራል መንግስት ይህንን የእስራኤልና የሶማሌላንድ ወታደራዊ ግንኙነት በመቃወም የቱርክ አየር ኃይል ንብረት የሆኑ ሁለት ባለ ግዙፍ አካል ኤ400ኤም አትላስ የተባሉ ወታደራዊ የትራንስፖርት አውሮፕላኖች ዛሬም ታንክና ሌሎችን ሚሳይሎችን ጭነው ሞቃዲሾ ማራገፋቸው ታውቋል። በሶማሊያ ቀጠና እየተፎካከሩ ያሉት በዋናነት እስራኤልና ቱርክ ናቸው። በሱዳን ደግሞ ኢትዮጵያና ግብጽ እንዲሁም ደግሞ ኤርትራም ኢራንም ቱርክም አሉ። ደረጃው ይለያያል ህወሓትን ጨምሮ። የአፍሪካ ቀንድ ሁኔታ ይህንን ነው የሚመስለው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን።